ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ኢቲ ክኑ ቢኪና ሳወኮ ክኑ ዊና ሀሲሶሉ ሁንዳን ኢቲ ሷኒ ቢኪና ክኑ ኡናም ሶልች ጫናቂ ሶልች ሁንዲም ሄውታን ክኑ ኡን አንታኮን ኦርባ አንታኮን ሀሲሶሉ ሁንዳን ኢቲ ሶ ቢኪን ኢንቶ ቡሴ አየ ቡሴ ዋ ቡሴ ኩይ ቅዱስ ጴጥሮስ ጻፉ መልእክት አንተ ካሳጋር ሲንዶም ጣለ ጴጥሮስ አንተ ይሆን ሉቃስ ወንጌላን ሸጣጣኑን ቶሙኔ ለሞኔ ቁጥላኑንም ቶሚንሴ ለዊንሴ ኪንሳሞ ኖማማ ጫናቃምቺ አስሶቤ ብኪና ኩሮኮም ዛሬ ምናልባት ቀደም ብላችሁ የመጣችሁ ካላችሁ ቅድም የሰርክ ሰዓት ምስባክ ተሰብኮ ወንጌል ተነቦ ነበር። በወንጌሉ ይህ ቃል አባታችን ቀሲስ አንብቦታል እና አትጨነቁ ሲል እግዚአብሔር ሶስት ነገሮችን ጠቅሶልን ነው አትጨነቁ ያለን። እስከ ሶስቱ ነገሮች ምን ምንድናቸው የሚለውን ስንመለከት አንደኛ ነፍስና ስጋን እየተመለከታችሁ መጨነቅ የለባችሁም አትጨነቁ ይላል። ሁለተኛ መላእክትን እየተመለከታችሁ አትጨነቁ ወይም አእዋፍን እየተመለከታችሁ አትጨነቁ ይላል። ሶስተኛና የመጨረሻ ደግሞ አበባዎችን እየተመለከታችሁ እናንተ አትጨነቁ እያለ መጨነቅ እንደሌለብን በእነዚህ በሶስቱ ነገሮች ምሳሌ አድርጎ አብክሮ ያስተምረናል ማለት ነው። እና ጫናቃም ታኮቴ ኡናም ታኮቴ ኦርባም ታኮቴ ኦርባምቺ አሲሶዮ ይልቅ ኦርባምቺንሴ ጫናቃምቺንሴ ዋቆቹ ቆጫቶ ዋይሱ ኢሮማቶ ሞላኮይ ዋኢና ገላቶ ቢታኮይ ዋባጦ ማላሊታኮይ ሄኢም አሲሶኮ ባጋ ኪኑ ኡናምሚ ኦርባምቺ አሲሶዮ ኦርባማካ ኡናማካ ኢጣን ኡልቻኔታ በቁመቱ ላይ የጥፍር ቅንጣት አክል መጨመር ወይም ስንዝር መጨመር የሚቻለው አለን ይላል። በቁመታችሁ ላይ ያጠረ ሰው ቢኖር ወይም ረጅሙም ከዛ የበለጠ መርዘም እፈልጋለሁ ብሎ መርዘምን የሚፈልግ ሰው ቢኖር ፈጣሪ ከወሰነለት ልኩ አልፎ በቁመቱ ላይ ስንዝር መጨመር የሚቻለው አለን አለ። ስለዚህ አንድ ሰው እግዚአብሔር ካልፈቀደለት ምንም ነገር ማድረግ እንደማይችል በዚህ መጽሐፍ ቅዱስ እንመለከታለን። ታዲያ በዚህ ጊዜ ምንድነው አለው? አትጨነቁ አለ። ይልቁንም ከምትጨነቁ ከሰውነት በማቴዎስ ወንጌል እናገኛለን። ይህንን ኃይለ ቃል ባይዘው በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ላይ ስታነቡም ይህንን ኃይለ ቃል ታገኛላችሁ። ከሰውነት ከልብስ ሰውነት አይበልጥምን? ከመግብስ ነፍስ አይበልጥምን? ለምን ትጨነቃላችሁ? ወፎችን ተመልከቱ። ምኖችን ተመልከቱ? ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ ነገር ግን የየዕለቱ ምግባቸውን የሰማይ አባታቸው ይመግባቸዋል። እናንተ ከወፎች አትበልጡምን? ወፎችን የሚመግብ ፈጣሪ እናንተን አይመግባችሁምን? ስለዚህ ስለ ምግብ አትጨነቁ። እብኪነ ሁርባቲን አይታካ ኦርባንታ ኮቴ በረተም ጪዋሞለ ጪዊ ዊጣሞዮ ማይሰሞዮ ዊጣሞዮ ዊጣሞዮ ሰቾነ ሚሰሞዮ ሁርባት ሙራካ ማጋናማማ ጃጃራ ማዳማ ፊራሞዮ ገናካ ማጋማ አጋናሚያማ ገኑዋ ማዳማ ገናሜና ማራሞዮ ገናሙኮታሚ አባጠራሜና ማንሻም ላይዳማ ማዳማ ፊራሞዮ ኦዲም ዊጣሞ ሰችምቤ ወሽካረም ኢማንዋ እሱዊን ሁን ባላም ሀሲሶ ሁርባቱ ወኮ ጪቶ ነሶ ባልሄውን ሄውን ሄውን ታዳጪ አንድ ሁርባቲ ቷን ላስ ከኑ ማን ሁርባቲ ኖርባም ታከሞኮ ኦዲማ ቢልና ይታካሩ አንታኮቴ ሀቢላ ሀቢል ማይደን ነው ማይታካ ከኑ ጫነቃም ጩናምቺ አሲሶዮ ሀቢል ይታካማን ላስ ምድረባዳ አባቡ ሞለ ተሚክኑ አካባባንቲያ አባቦ አባቡዋ ፊቱ ሞለ ፊቲ መስሮ ኔት ቂንታኔ ፊቶኮ ሂዳራን ግግራ ማልች ቤስ ቢኦኮ ሂዳራ ቢኦ አባቤና
አናን እንታ ኢደሱላስ ሰለሞን እንኳን ያባቡዊ ማትሰደ ኮዮ ታዳ ጥቂምተን ፊታቂያ ሂዳራ ግግሮ አባቢ ኢሃ ንዲዋን ላስ ዋ ያባቢን ኢሃ ንዲሶሃን ሂላስ ኪኑዊና ኢጣምሳላኔ አራያኔ መልካኔ ቆጮ ሚናዳቢና ህንኪዲ ሀቢል ሆሮኮ እብኪን ማይደኖ መታቆይ ኦርባ አምታኮቴ ኦኮይ ማይታኮቴ ጮሞሻጎል ማጨሳ ከሞል ሁላችሁም እየሰማችሁ ነው። ሀዲኛ ይገባችኋል አይደል? ስለዚህ በሀዲኛም በአማርኛም እንማራለን ማለት ነው። ስለዚህ ማይደኖ ሞይታካ በሽላ ሀቢልን እናምታኮቴ እኮ ያኔ ላገ መዝሙረ ዳዊት አንታ ኪደቴ እኮ መዝሙረ ዳዊት መዝሙር 102 ከቁጥር 15 ላይ ስንመለከት እንዲህ ይላል። ተዘከር እግዚኦ ከመ መሬት ነህነ ወሰብሰ ከመ ሳይር ከመ መዋዕል ወከመ ጽጌ ገዳም ከማሁ ይፈር ይላል። ምን ማለት ነው ይሄ? አቤቱ እኛ አፈር መሆናችንን አስብ። ምን መሆናችንን አስብ? ነስቆጫሙማ ማርቺንሴ ቡቺንስ ቆጫሙማ ቡቺንስ ቆጫሙሙት ቡቻ ደባላ ማራ እቶን እቶይ እቶ አማን አናን ሆነ በጋን ማት ሰራተኝስ ባጦ ቡሽሙት ማትካት ቆያውና አማንች አማዱክሲን አንች እገሩክሲን ቆያውና በጋን ማራማራቂያ ቡች አንመቶ ካንቀኒ ቆባን ሃንቃም ስለዚህ ጀባን የንጠኖክ ቢትሪ የንጠኖክ ሃራች የንጠኖክ ሙልቾ ሚጣድ የንጠኖክ ኦ እንዴ ማትካት ቆያውና በጋን ማራማራ ቡቻ እጥሞሶዮ ነሲ መሪቹ ቡቺን ኩን ቢኪን ቡቻ ማላየት ነው ሞይ ታዳ ቡቺን ኩን ምስላን ኩን ማይን እድሜ ዘላለም ሄ ነው ማንን ካኪናማ ከዓለምን ወርባ ሞመኔ ማይኑ ናሞመኔ ነሚም አሲሶዮ ኔስ መሪቾ ቡቺን ኩን ቢኪን ቡቻ ዳባድና ማለው ማኔ ቢኪን ወርባ አምታኮት ይወኮን ስለዚህ ሰውማ እኛስ አፈር መሆናችንን አስባል። ስለዚህ አፈር ነንና ወደ አፈር እንደምንመለስ እያሰበን ከመጨነቅ ይልቅ ከአፈር የፈጠረንን ፈጣሪን እያመሰገነን ከአፈር እንዴት አድርጎ እንደፈጠረን በፈጣሪ ስራ እየተደነቀን ልንኖር ይገባል። ስለዚህ እኛ አፈር ነንና ይላል ማለት ነው። ሌላ እነዚህ ሶስቱ ምሳሌዎችን እንመልከት። ነፍስና ስጋን ተመልከቱ አለ። ተመልከቱ። ስለዚህ አትጨነቁ፣ ከመጨነቅ ይልቅ ነፍስና ስጋችሁን ተመልከቱ። ማራ ፎራም ፎሬ ሞለ ይልቅ ይጨነቀምቺንሴ ዋ ማራ ፎሬ ማትሳ ቆጭኮክ ለማራናኒ ያኮሉቺንሴ ለማሪያኮ ባህሪያት ወኮ ማትማንቾነቲያ ሳስ ፎል ባህሪያት ሶር ማል ባህሪያት ፎል ባህሪያት አከበ መንጭ ፎሽማ ወጪማ ሳውማ ልባዊነት ህያዊነት ነባቢነት ይባላል። የነፍስ ባህሪያት ናቸው እነዚህ ሶስቱ። አራቱ የስጋ ባህሪያት እሳትነት፣ አፈርነት፣ ውሃነት፣ ንፋስነት ናቸው። ከነዚህ ከሰባቱ ነገር ሰውን እንዴት አድርጎ አዋህዶ እንደተፈጠረ የፈጣሪ ድንቅ ስራውን እያያችሁ በፈጣሪ ስራ መደነቅ ይገባችኋል እንጂ ለዚህ ስጋችሁና ነፍሳችሁ ምን እንበላለን ምን እንጠጣለን እያላችሁ ለስጋና ለነፍሳችሁ ልትጨነቁ አያስፈልግም ማለት። ስለዚህ ስጋና ነፍስን አዋህዶ የፈጠረን ፈጣሪ ስራውን እየተመለከታችሁ ስራውን እያሰባችሁ እጹብ እያላችሁ እሱን ማመስገን እሱን ማወደስ የእሱን ስራ ማድነቅ እንጂ ለዚህ ስጋችሁ ይህንን ስጋ ሲፈጥር መጀመሪያ ፈጣሪ ምግቡን አዘጋጅቶ ነው የፈጠረው። ከማራ ፎሬ ቆጨን ላግ ማሪና ፎሪና ሁርባት ጉዲሳትኒ ጉዲሶን የሚዋቆጭ እኮ ጉዲሳት ቆጭኮ ታዳ ጉዲሳ ቆጭዋ ሄኩይ ማይን ኪኑዋ መቆጭኮ ዋ ኪኑ ቆጭዋ ማ ኪኑዊን ሐሲሶር ባት ጉዲሳ ቆነ ማይን ወርበ አምታካሞ ኩይ ወጮኮ። ስለዚህ ነፍስና ስጋን ተመልከቱ አለ። ሌላ አዋፍ የተባሉት ይላል። አዋፍ ሁለተኛ ምሳሌ የተደረገው አዋፍን ተመልከቱ ይላል። አዋፍ አንድ ጪሞ ለተኮ ማት ኢላግልጣይ ወንጩ ምሳሌ ሄጠነው በራታም ጪው ከኡላነታ ዊታንበይ አቦልታንበይ ዊታ ላንበይ ሰጪ ማንበያን ወሺው ጋርን ባሉ እንደሚስዊን ዋ ሁርባት ወቆን ግን
ግን እሱም ብቻ ሳይሆን አዕዋፍን ተመልከቱ የተባለው መላእክትን ተመልከቱ። ምንን ተመልከቱ? መላእክትን ተመልከቱ። እነዚህ አዕዋፍ ስጋውያን ናቸው፣ ደማዊ ፍጥረት ናቸው። በዚህ ምድር ይጠፋሉ። እስኪጠፉ ድረስ ይቺ ዓለም እስክታልፍ ድረስ በዚህ ምድር የዕለት ስንቃቸውን ፈጣሪ ይሰጣቸዋል። ከነሱ ይልቅ ዘላለም ሕያው ሆኖ የሚኖሩ አዕዋፍ መላእክትን ተመልከቱ። መላእክት አይዘሩም፣ አያጭዱም፣ በጎተራም አይከቱም። ምግባቸው ምንድነው ካላችሁ የፈጣሪ ምስጋና ነው። ዘወትር 24 ሰዓት እግዚአብሔርን ቅዱስ 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 እያሉ በአንድነቱ በሶስትነቱ ሲያመሰግኑ ይኖራሉ። ምግባቸው መጠጣቸው እግዚአብሔርን ማመስገን ነው። ስለዚህ እግዚአብሔርን እያመሰገኑ ሳይዘሩ ሳያጭዱ ሳይደክሙ በየዕለቱ በምስጋና ምግባቸውን ምግብና መጠጣቸውን አድርጎ የሚኖሩ መላእክትን ሰማያውያንን እየተመለከታችሁ ለምን የበለጠውን አታስቡም? ለምን ለጊዜያዊ ምድር ትጨነቃላችሁ? ስለዚህ መላእክትን ተመልከቱ አለ። አይሞልህ አስያማን መላእክቱ ሞልህ መላእክቱ ያከሞ ይትገላጥም ታለ እሱ ውርባት ይሰማያ ሞቆ መላእክቱ ውርባት ተሞበያን ባይዘ ማያሞበያን ሁርባት ተሞበያን እሱ ውርባት ማሪቾ ታቆታን ዋጋላጥም ውልሰሙላስ እሱ ሲባራሞ ማያሞቆ ሲባራሞ ሚያሲም ከባት ነጋግ ያኪና በደሉ ማንነት እንኮን ንፎሬ ሲምጣኖም ዋጋላጥኑሞ ውካንነ ጋላጥኑሞ ዮኮ ኤዳ አንጨታ ማስሬሲን ባራኮሲን ዋውንጥኑሞ ይሄኑምላስ ባሽልዶል ሄደንጣኖ ኤግላንቁም ቤላስኪ ዮኮ ከሚንቶን ለኖ ማይኮ ለኖም ለያይጋቲሶን ዋጋቲሶናል። ስለዚህ መላእክትን ተመልከቱ አለ። ሌላ ደግሞ እስራኤልን ተመልከቱ። እስራኤል ከግብፅ ባርነት በወጡ ጊዜ 40 ቀንና 40 ሌሊት በምድረ በዳ ሲጓዙ በሶ ወይም የሚጠጡ ውሃ በሃይላንድ የሚቀይሩት ጫማ የሚለብሱት ልብስ ለዝናብ ለፀሐይ ብሎ የያዙት ጥላ አልነበራቸው። ባዶ እጃቸውን ይጓዙ ነበር። ነገር ግን ባዶ እጃቸው ሲጓዙ እግዚአብሔር በራብ እንዳይሞቱ ውሃን ከዓለት እያፈለቀ መናን ከሰማይ እያወረደ ይመግባቸው ነበር። ለዚህ በመዝሙረ ዳዊት መዝሙር 78 ከቁጥር 25 ላይ እንዲህ ይላል፣ ወህብስተ መላእክቱ በልዑ እጓለ እምሕያው ይላል። ሰዎች የመላእክትን እንጀራ ተመገቡ ይላል። የማንን እንጀራ? የመላእክትን እንጀራ ተመልከቱ። መላእክት እያመሰገኑ ሁልጊዜ ምግብ መጠጣቸውን ምስጋና አድርጎ ይኖራሉ። እነዚህ እስራኤልም በምድረ በዳ ይጓዙ በነበሩበት ዘመን ልብስ ሳይቀይሩ ማትባለ ደዋ ቢሎ ሳንታ ሳስባለ ቀጀሩ ቤላ ሳሲሶኒ አሲሶይ ጥሮኒ ጥሮይ ጥሮኮን እስራኤል ግን ሶርባላ ሶሪሞታ አቀምኩኝ እዳሙ ቢል ማትባላ ቀየራሞን ማትባላ ጥሮን አቢል ሙጭሩክሳም ጻማ ቤዶን ኢታሞ ሁርባት ማትባላ ማንቃት ሆን ኢማኒን ሱርባት ድልሳ መላእክት ቱርባት ይጡይ ጤበሉ አማነ ኪኒዝ ወፊሳቂያ ወአገው ሶርባላ ሶሪሞታ አከሎኮ ታዳ እስራኤል ምድረ ባዳ ነታ ኤልጅ ናኮቤስ ኦዲ ዛንቲላ ማዶዩና ኤልጅ ናኮቤስና ሂሞ ቀን በደመና ማታ በአምደ ብርሃን ይላል። ተመልከቱ። ሂሞ ባላ ዱብኔ ኤልኝ ፍራቃ ኤልኝ ሾኪሶቤስ መርችኔ ዱብኔ ሂሞ ዲም ቱን ሲያቂያ ቱን ሰነት ያ ቆላ ኡባቤስ ጉጉም ቆሎቤስ ባል ሞሎን ባለነትካ ኡባይ ቃምታንቤሲን ሂም ጫፍ ፍሳቂያ ሂሞ ጫኪኔ ባላ ዱብኔ ያ ዋ እስራኤል አወንሳሜ ታዳ እስራኤልን ቀን በደመና ማታ በአምደ ብርሃን የመራቸው አምላክ መናን ከሰማይ አውርዶ የመግባቸው የነበረ አምላክ ውሃን ከዓለት አፍልቆ ያጠጣቸው የነበረ አምላክ እናንተ ምግብ አጥታችሁ በምግብ እጦት እንድትሞቱ እንዴት ይተዋችኋል? ስለዚህ ስለ ምግብና ስለ መጠጥ ምን አትሁኑ፣ አትጨነቁ ይላል። ሌላም ባህታውያንን ተመልከቱ ይላል። ምንን ተመልከቱ? ባህታውያንን ተመልከቱ። ባህታውያን ዓለምን ጥለው ሲወጡ በዱር በዋሻ ድምፀ አራዊቱን ግርማ ሌሊቱን ሳይፈሩ በትንሽ ዋሻ ውስጥ ሌት ተቀን እግዚአብሔርን እያመሰገኑ ለምግብ ለመጠጥ ሳይጨነቁ ለልብስ ሳይጨነቁ ይኖራሉ። ነገር ግን አንድም ቀን ሳይበሉ ሳይጠጡ በረሃብ አይሞቱም። ጊዜያቸው ሲደርስ እግዚአብሔር ሊያሳርፋቸው ሲፈልግ ያርፋሉ እንጂ በምግብና በመጠጥ ምክንያት አይሞቱም። ታዳ ባህታውያን ዋሻው ሄሎች
ዊጣከም ቤባጋ ሁላከም ቤባጋ ሁርባት ፎሽ ቤባጋ ወቤባጋ ሄሎ እሱ መገባ ሄሱዋ ኪኑ ሲባሪ ለታኮ እንግጫው እኮ አይብኪን ሁርባት ቤኮ እንቶምልስ ቤኮ የታካውናም ታኮቴ እኮ ይህ መጨረሻ የሚሆነው ጽጌያትን ተመልከቱ። ሶስተኛ ምሳሌ ማለት ነው። አትጨነቁ ሲል ጽጌያትን እየተመለከታችሁ ወይም አበባዎችን እየተመለከታችሁ ምን አትሁኑ? አትጨነቁ። ምኖችን እየተመለከታችሁ? አበባዎችን እየተመለከታችሁ አትጨነቁ። አበባ አንደኛ አበባ ቅድም እንዳልናችሁ የቅድሙ አበባ ወይም የምናየው አበባ ሊሆን ይችላል። ይህ አበባ በጥቅምትና በመስከረም አብቦ በህዳር ውስጥ ረግፎ ጠውልጎ ደርቆ ይቀራል። ነገር ግን በዛ በሁለትና በሶስት ወራት ውስጥ ምን አክል ደራርቦ እንደሚለብስ እነሱን ተመልከቱ። ሀቢልን ወናምታኮቴ ሀቢልን ክቼላኮቴ ሀቢልን ፖልቹ ወዋኪ ንውን ይወኮ ሀቢልን ፖሊሲነታ ኪኑ ክብርኔ ሎምብኔ ቆጭዋ ኪኑዊነታ ይወኮ ኤዋሳዊታ ኩይ ከኡል ሀቢልና ከኡል ሩባቲና ከኡል ወኢና ነቢማ ይሆን ሎ ኢማን ወኢና ኢማን ሩባቲና ኡነሜ ኢማን ሀቢልኑም በኡነሜ ኢማን ሀቢል ባሶኮ ኢማን ሩባት ባሶኮ ኢማን ወባሶኮ ከኡል ወበውላስ ኦል ማታካ የበካ ግምታን ተከሙ ተናከመን ተናከሙ ተናከሙ ከኡል ሩባት በውላስ ኡንቲ ታካተሚ ቆላ ጎረቤታ ሰራኮባ ጋር ማታካ ይታከሙ ጎረቤታ ይታከም ቤባጋ ጎረቤቲ ኡንታካ አጋካም ወይ ቤባጋ ነቲካካ አጋካም ወኢና ኡል ሩባቲና ኡነሜ ሩባቲን ሰውለ ኪዱኮ አካ ወሰቲ አካም ሀቢል ሲድ አካም ቤባጊን ኢማን ምን ሀቢልን ኢማን ምን ጻጋይን ሰውለ ኡላንን ሰውታ ኮንተተኩ ስለዚህ ኡላን ሁላስ ኡላ ቢኦ አባቢና መደሶ ዋሂንጂት ኪኑን ሀቢል ወሮኮ ሀቢልን ናምታ ኮንተኩ ኤውዱኩ ስለ ልብስ የምታስቡ ከሆነ አሕዛብን ተመልከቱ ይላል። አሕዛብን ተመልከቱ። አሕዛብና አበባዎችን ያነጻጽራል። አበባ ምድርን ያስውባል ይላል። ምድርን ያስጌጣል፣ ቤትን ያሳምራል። በሽለማኔ አበባ ወከሞክ ማሪቾኔ ማሪቾኔ እንግዲህ አመኔ አበባ ወከሞ ማይና ወከሞ ሊኑ ወከሞ አበባ ባይዘው ዊሎነቲያካ የአበባ ጉንጉናካ ዋምባጋነቲያካ ማሳካ ዋማኮማንጭ ባጋ ዲሳከሞ ጋር አበሮስን ቤተሰብን ወከሞ ወከሞ አባቡን ከመኔ ታቆታ መቶ ማትማት ተማራ ለፋ ማሰሙኩ ለመክተም ቦሎቾ ያኮ ሊራማት አባቡ ወከሞ አባብ ሊራውች ሞይሶ ሀኔ ቢክነን ታዳ አሕዛብ አባብ አስጌጦ ሀኔ ቢክን ምስሶ ሀኔ ቢክን ኡላን ምንም አባባ ማዱማንቾሚ አስጌጦ ምስሶ እስቴሚ ኑሮ እስሶ ሀኔ ቢክን አሕዛብ ወዲም ኡላነቲካ ኑሪ ማሰሞ ሀኖ ኑሪ ማሰሞ ኡል ኑሪ ማሰሞ ኢማናን ይሆን ኡል ኑሪ ኡል ሚሲሲም እሱ እደቻት እንጥቴን አሰሙ ወርቅኔ አምባርኔ ብልጭልጫ ኮልችን ኦራች እሱ ሰውነት ሁንዳን ብልጭልጫ ለን አሰሙ አባሩ ግንቱ አማኔ ሞአም ሚሲሳ ግግሮይሳም አሕዛብ ምንቱ አማን ኡል ሞአምጣ ብልጭልጭኔ ዳናም ሀቢልኔ ውንቱ አማ ከበረምጣ እሱ ክብሪ እሱ ጌጆሚ ኡልክ ውንቱ አማኔ ቢኪን ውንቱ አማንነ ቢላሞ ማይካሞ ቢላሞ ኪኑ እሱ ሲካኮቴ ይልቅና ቅዱሳንን ተመልከቱ። አበባ ቅዱሳን ናቸው ይላል። አበባ ቅዱሳን ናቸው። አንደኛው አሕዛቦች ናቸው አበባዎች ምድራዊ ውበትን ስለሚወዱ፣ ቅዱሳን ደግሞ ሰማያዊ ውበትን ስለሚወዱ ቅዱሳንን ተመልከቱ። አበባ ያስጌጣል፣ ያስውባል። ቅዱሳን በቅድስናቸው በንጽህናቸው በትምህርታቸው በጾም በጸሎታቸው ምድርን ከጥፋት ሰውን ከጥፋት ሰውን ከቁጣ ያስምራሉና ለምድር ውበቶች ናቸው፣ ለቤተ ክርስቲያን ጌጦች ናቸው፣ ለሃይማኖት ድንቆች እንቁዎች ናቸው። ስለዚህ ቅዱሳን አበባ የሆኑ ቅዱሳንን እየተመለከታችሁ ለምድራዊ ልብስ ለስጋዊ ልብሳችሁ አትጨነቁ ይላል። ለምድራዊ ልብስ አትጨነቁ። ማንና ማንን? ድንግል ማርያምንና ልጇን እየተመለከታችሁ ቅድም እንዳልኳችሁ አበባ ምድርን ያስጌጣል። አበባ ምንን ሰፈራን አበባ ካሳከመ ደናም ወይሰሮንኒ ሁሉም ማን አበባ ካሳከመ አንነኔ ሁሉም ማን ካሳከመ ማይሶናል ሁሉም አይ ሞወብኪ ዋሩ ማን እንዲ ሞወብኪ ናይ ስለዚህ ሁሉም ማን ይሳከመ
molle abab huddumma madisuan misiso isisuan bargibbe misiso akka misinisuan isan alam hundi misiso isin isukko minadam hundi misiso isin issamukko amabeto ayye amabeto ayye ማርያም ኢየሱስ ክርስቶስ ኤብኪን ማየለ በሰካ ማርያም ማርችነ ቅድስንነ ንጽህንነ ከሴቶች መካከል አንቺ ምን ሆንሽ ነሽ? የተማረክሽ ነሽ። በቅድስናዋ በንጽህናዋ ድንግል በስጋ ድንግል በህሊና በሐሳብም በስጋም ድንግል የሆነች እመቤታችን ቅድስት ድንግል ማርያም በንጽህናዋ በቅድስናዋ ዓለምን አስጌጣለች። አዎ ከሷ የተወለደ ኢየሱስ ክርስቶስን ነፍሳችንን ሰውነታችንን ሕይወታችንን በስጋና ደሙ አስጊጦናል አስውቦናል የዘላለምን ሕይወት እንድናገኝ ማለት ነው። ስለዚህ ምን ይላል ድንግል ማርያም ንጽሕት እንደሆነች ሲናገር በዚሁ በሉቃስ ወንጌል ስንመለከት ምንድነው አለው? ሰለሞንስ እንኳን በንግስናው ዘመን ከነዚህ አበባዎች እንደ አንዱ አልለበሰም ይላል። አበባ የተባለች ድንግል ማርያም ናት ይላል። ከነዚህ አበባዎች እንደ አንዱ አልለበሰም የተባለው እንደ ያኮ ሀቢል ይሆን አባብ ሐናኔ ደረባ እኮ ሰለሞን ደረባ እኮ ዮ ማተዲያም እኮ ተም ለሞሳሶ እዳም እኮ ያካም ሀቢልን ጠለ ይሆን እኮ ያኮ ማሪቾ የታኩታ ማርያም ይዛ ንጽህና ቅድስና ሰለሞን እንኳን እኮ ዮ ሰለሞን ቆራ አከም ያኮ ሰለሞን ጌጃ አከም ያኮ ሰለሞን ባለስልጣን እኮ ሰለሞን ዋዶ ላኳን እኮ ሰለሞንን ዋ ቆሮሙ ዋኳን እኮ ቆሮማ ዋጣቂያ ማርያም ቀጥ ንጽህንነ ቅድስንነ ማርያም ቀጥ ሄንጠን እኮ ዮ ስለዚህ ሰለሞን እንኳን ከነዚህ አበባዎች እንደ አንዱ አልለበሰም ይላል። ስለዚህ በቅድስና በንጽህና ድንግል ማርያም ሁሉ ትበልጣለችና ዓለምን ያስጌጠች የሃይማኖት አበባ የሃይማኖት እንቁ የሃይማኖት ጽጌረዳ የቤተ ክርስቲያን ጽጌረዳ የቤተ ክርስቲያን ውበት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እመቤታችን ቅድስት ድንግል ማርያም በቅድስናዋ በንጽህናዋ ከልጇ ጋር እንድታስምረን እንድታማልደን የአምላካችን መልካም ፍቃድ ይሁንልን። የአምላካችን መልካም ፍቃድ ይሁንልን። ምን አትሆኑ ምን አትሆኑ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በማጣሉ በእርሱ ላይ ጣሉ። ይትኪኑ ቢኪና ሳወኮ ኪኑ ቢኪን ይጡናሞኮ ሂኖ ሳውልኝ ነሱኮ ባሉንዳም ባጢል ባንቶም ባሉንዳም በኢንሶም ባሉንዳም ቆቅንሶም ቆቁንስ ሙይ ባጢል ባንቶ ሙይ ቦዲማ ኒና ሲሶህሩ ባጥ ወይኖም ከላንቃቲኑ ላንቆን መትነ ሲሳኤረ ዘለለለተና አባታችን ሆይ ታኮ የዕለት እንጀራችንን ስጠን ለዛሬ ነው ዋእለ ኒ አማላን ኒ እንጀራ ምን ሲንቃም ጉኩይ ኒ አማላን ጣናቃ አማላን ነዳቃ ወዲም ሲንቃም ኒ ሲንቂናም ሳውኩይ ኦኮ ዋይ ኦዋይ ኩኪ ነው ማሄኑ ናምታከማነ ስለዚህ አመላችን ጸባያችን እኮ የሁላችንም ድብልቅልቁ ይወጣል። ባቢሎኖች ነን እኛ። በዚህ ባቢሎን በሆንበት ዘመን ራሱ እግዚአብሔር ሳያጠፋን በምሕረቱ በቸርነቱ በይቅርታው ብዛት ስለኛ እሱ ያስብልናል፣ የሚያስፈልገንን ይሰጠናል። የዕለት እንጀራችንን ስጠን ስንል የዕለት እንጀራችንን ይሰጣል። በየቀኑ በፀሐይ አብስሎ በዝናብ አብቅሎ የዕለት እንጀራችንን